አባሉ ያውቀዋል። አሁን ወደ ሰላምን መርጦ የሚመጣ ሰው ምሳሌ አሁን ሚዲያ ላይ ሲወጣ ትልቅ ትችት አለው። ኮሜንት ፌስቡክ ላይ ሆነ የሆነ ሚዲያ ላይ ሲወጣ ኮሜንት ስድብ ነው፣ የስድብ ማት ነው። እኔና አሁን አይደንቀኝም። የተወሰነው ግለሰቦች እንደሚሰድቡኝ ነው የማውቀው። እነሱ ደግሞ ስራቸው ነው፣ እንጀራቸው ነው፣ የግድ ነው። ስራ እስከሆነ ድረስ ቢሰድቡኝ አይደንቀኝም። የተደራጀ ኃይል አለ። ባለፈው እንደተናገርኩት አሁን ዛሬ በምንነጋገረው ቆራርጦ ምን ብሎ የስድብ ማት የሚሳደብ አለ። በጣም ያስቀኝ ባንዳ የሚል ስድብ። አሁን ባንዳው ማን ነው? እዚህ ላይ እህቴና አልገልም፣ አልደፍርም፣ ማህበረሰብን አላሰቃይም፣ ሰላም ይሻላል ብዬ የመጣው ሰው ባንዳ ከተባልኩ ከሻቢያ ተልእኮ የሚቀበለው ከኢትዮጵያ ህዝብ የግብጽ ህዝብ ይሻለኛል፣ የግብጽ መንግስት ይሻለኛል። ከጎጃም አርሶ አደሮች፣ ከጎጃም ማህበረሰብ፣ ከአማራ፣ ከሸዋ፣ ከጎንደር፣ ከወሎ ማህበረሰብ ከኢትዮጵያ ህዝብ ሻቢያ ይሻለኛል የሚል ማህበረሰብ አመራር ምን ሊባል ነው? እኛ ባንዳ እንባል፣ ያ ሰው ምን ሊባል ነው? እና አንዳንድ የበርጌድ አመራሮች ማለት ከሻለቃ ጀምሮ የክፍለ ጦር አመራሮች ጓደኞች ስንደዋወል እንደው ያን የሚዲያ ስድብ ማን ይችላል ምናምን ይላሉ። እንዴ ስድብ ተፈርቶ በማህበረሰብ ላይ እንደዛ አይነት ጭካኔ እንትን እያለ እና እንደዛ አይነት ነገር ቦታ ባንሰጠው